እነሱም ወሬ ስለሚቀበሉ ነው እዚህ ሁሉ ማአት ውስጥ የገቡት። ምክንያቱም ወሬ እየተቀበሉ እሷም ወሬ ትቀበላለች። ያመጣል አንዱም ይደፋል ወሬ፣ አንዱም ያመጣል ወሬ። ወሬ ለሰው ልጅ ጠንቅ ነው፣ ምንም አይጠቅምም፣ ምንም ነገር ማለት ነው። ወሬ ሰው ለሰው ነው የሚያገዳድለው፣ ስንት ነገር ነው የሚያደርገው። ስለዚህ ወሬ አቁሙ። ያልሆነ ነገርም እያመጣችሁ አትናገሩ። አንዴ የሆነ ሰው ልጅ አለው ትላላችሁ፣ አንዴ የሆነ ሰው የሆነ ነገር አለ ትላላችሁ። እኛን ራሱ እንድንወዛገብ ነው እኛን ራሱ ያረጋችሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች፣ ወዳቸዋለሁ። ዛሬም በአንዳንድ ነገሮች መጥተናል። ያው የፈረደበት እንግዲህ የፋሚሊ ጉዳይ ታወቀ ነው፣ የአብርሽና የሩታ ኬዝ ነው። እንግዲህ ያው ከዛ መቼም አልወጣንም፣ እንግዲህ ምንም ማድረግ አንችልም። እና እንዴት ናችሁ ቤተሰብ? አንዳንድ ነገር ልበላቸው ብዬ ነው ዛሬ መጣሁት። እሱ ምንድነው ትላንትና አንዳንድ ነገሮች እየተለቀቀ ነበረ እና ሰሞኑን ደግሞ የተፈጠረው ነገር እያያችሁ ነበር። ሩታ ከቤት ወጣ ነበረ እና ያ የወጣችበት ምክንያት ደግሞ እኛ መልሰናታል ወደ ቤት። ምክንያቱም መሆን የለበትም እንደዛ። ለምን ትወጫለሽ? ወንድ ልጅ ነው እንጂ መውጣት ያለበት፣ ሴት ልጅ እንዴት ትወጣለች? ልጅ ይዛ አንቺ ልጅ ይዘሽ ለምንድን ነው እንደዚህ የምታረጊው? ምናምን ብለናት ነበረ እና አንዳንድ ወንዴንሱ ደግሞ እየደወላችሁ የት ገባች የት ወጣች ምናምን እያላችሁ ነበረ። እና ያው እኛ ነን የመለስናት ሲጀመርም። እንደገና ደግሞ ቤተሰብ አላት እኮ ማለት ብትወጣም ትገባለች መልሳ። የት ልታርፍ ነው ምናምን ብላችሁ ብዙ እየተጨናነቃችሁ ነበረ። ማረፊያ ሞልቷል፣ እግዚአብሔር ይመስገን፣ ቤት አልጠፋም። ግን ልጅ ይዛ መውጣት የለባትም በሚል ሰበብ ነው እኛ እንድትገባ ያደረግነው። ሲቀጥል ደግሞ ዳኒ በቃ ማለት አሪፍ ነው፣ የሆነ አሪፍም ነገር አለው አሪፍም ነገር የለውም ማለት ሁሉም ርቋት የሆነ ከጎኗ ሲሆን ደስ ብሎናል። ግን ያ ነገር ደግሞ እናንተ በሌላ ትርጉም አይደለም መተርጎም ያለባችሁ። ማለት ዳኒና አብርሽ ምንም የላቸው፣ በቃ ጓደኛሞች ናቸው፣ እንደ ወንድም እንደ እህት ናቸው። ግን እናንተ ጮኛዋ ነው ሌላ ወንድ አመጣች ምናምን እያላችሁ ነው አንዳንዶቻችሁ። ስለዚህ ምንም ወንድ ያመጣችው ነገር የለም፣ ጓደኛዋ ነው እንደ ወንድም። ስለምን አራስ ስላልጠይቃት ነው ልብስ ይዞ የመጣው። በቃ ይሄ ሌላ ነገር የሚያስፈጥር ነገር ነው አይደለም። የሱ ልጅ ነው ምናምን የምትሏላችሁ፣ የማንም ልጅ አይደለም፣ የአብርሽ ልጅ ነው። በቃ ውጡ ከዚህ። የሆነ አንዳንዴ የሆነ ፖለቲካም ሲበዛ ያስጠላል። እና እንደዚህ አይነት ሀሳቦች አታስቡ። ልጁ የአብርሃም ነው። ቁርጥ ራሱን አባቱን ነው የሚመስለው። የኔ ውድ ልውልዬ የምር የሚያምር ልጅ፣ በቃ ደስ የሚል አባቱ መሳይ ነው። እናቱ ለምን አልመሰለም? ወንድ ልጅ ነው፣ መምሰል አይችልም። ስለዚህ አባቱን ነው የሚመስለው። እና አንዳንድም ታሽቃብጡ አላችሁ፣ አታሽቃብጡ። እውነት የሆነ በዚህ ልክ እንደዚህ ባትሆኑ፣ በቃ የወረደ ንግግር ባትናገሩ ጥሩ ነው። ሁሌ ነው የምንናገረው፣ ግን ሊገባቸው አልቻለም። እኛ ምን እንደምናደርግ አናውቅም። እኛም አብዝተነዋል። በእርግጥ ግን የሆነ አንዳንድ የራሳችን ነገር ይዘን እንመጣለን ስንል ደግሞ እዚህ ጋር ደግሞ የተጎዳ ነገር ሲኖር ወደዛ እናዘነብናለን። ለዛ ነው አትፍረዱብን ለማለት ፈልጌ ነው። እና ደግሞ አቤላ እውነት እያበዛኸው ነው። ዛሬ እየሳቅኩ ነው ማወራክ፣ ምክንያቱም በጣም አብዝተዋል። አንተ አሁን ሄርሜላን አምጥተህ ጥሩ ልጅ ናት ምንድናት እንደዚህ ምናምን ማለት አትችልም። ገብቶሃል አይደል? በቃ ምን አለ ከህይወቱ ብትወጣ፣ ግን ምን አለ እንደዚህ በዚህ ልክ ባትወርድ። አንተ አሁን አሪፍ ልጅ ነህ ስላለ ለራስህ አርጋት ከፈለክ፣ በቃ መብትህ እኮ ነው። አታለቅልቅ ዝም ብለህ። ብሩኪ አሁን አደብ ገዝቷል ትንሽ፣ ከባለፈው ጀምሮ አሪፍ ላይ ነው። አንተ ደግሞ አሁን አንዴ እዚህ ጋር ስትባል አንዴ እዛ ጋር ትገኛለህ። ስለዚህ ውጣ፣ በቃ ሁሌ ነው ውጣ የምንልህ፣ ግን ልትወጣ አልቻልክም። እና ሄርሜላ እኔ እንደዚህ ስለሆነ ነው እኔ እንደዚህ ስለሆነ ነው ምናምን የምትይው ነገር የሆነ በቃ የሚደብርብሽ ነገር ወቂ። በቃ እስኪ ይመለስ ልጅ ወደ ሚስቱ። ታዩ፣ በእናትሽ ታዩ፣ እስኪ እንለምንሽ ታዩ። በቃ የራስሽን ህይወትን ወይ በቃ አላመንከኝ ምናምን። አንቺን ማመን እኮ አይጠበቅበትም። በቃ ሲጀመር ደግሞ አንተ ምንድነው አብርሃም እንዴ አታወራም እንዴ? አንተ አቤል ነው እንዴ የሚያወራልክ? ማውራት እስኪ ቻል በደንብ አድርገ፣ በቃ አውራ በደንብ አድርገ። እሱ አይደለም ያወራል፣ እሱ አይደለችም ደግሞ ምላስ ራሱ ለቆብሻል። ከተወሰነ ሰዓት ጀምሮ ምላስ እያመጣሽ ነው። የምር እኔ እንጃ የሚያወራው የእሱን አንቺ ነሽ የምታወሪለት ወይም አቤል ነው የሚያወራለት። እሱ ሼም ይዞት እንደ ወንድ ልክ እንደ ሴት እየተሽጎረመመ አንቺ ነሽ እያሽጎረመምሽው ያለሽው። በዚህ ልክ ለምን እንደዚህ ታረጊያለሽ? በቃ ልጁ መመለስ ፈልጓል ወደ ሚስቱ፣ ይመለስ። ታዩ፣ ኑሮውን ይኖርበት። በቃ ልጁን እዛ ጋር በጣም እንደሚወደው ታውቂያለሽ ራስሽም ማለት ነው።
ምክንያቱም አብረሽ እንኳን 2 ቀን ነው ምናምን አድረሻል ከሱ ጋር ከልጁ ጋር ማለት ነው። ከአብርሃም ጋር አላልኩም። ምናልባት ደግሞ ከአብርሃም ጋር ነው ያልሽኝ ብለሽ ደግሞ እንዳትይኝ ድጋሚ እና ከሱ ጋር አላልኩኝም። ያልኩት ምንድነው ልጁን በቃ ታዩ ይኑርበት። ጠፉ ደግሞ የምትለው አንተ ወሬ ነው የሚጠፉት። አይኔ ይጥፋ ሲያስጠላ፣ በጌታ በጣም ነው የሚያስጠላ። በእውነት ይጥፉ። አንተ ነህ እንደ የምትወስነው እዛ ጋር ስንት ነገር ጥሎ ነው አይደል እንትን የሚለው። ጠፉ በቃ ወደሆነ ሀገር። አንተ ነህ ፍቅር የምትሰጠው። ከፈለክ ሄርሜላን ይዘህ አጥፋ ራስ። እሱ ለምንድን ነው የሚጠፋው? ደግሞ ልጁ ሳይፈልግ ነው ጠርታችሁ ያመጣችሁት እኮ ገና ካለበት ሙድ ራሱ አልወጣም። ስለዚህ ከሙድም እንዲወጣ ምንም የሆነ በቃ አስተሳሰቡ ሁላ እየቀየራችሁት ነው ያላችሁት። ስለዚህ አብርሃም መልክ ደግሞ ምንድነው ማውራት ቻል። በቃ እዛ ጋር ስትደርስ የሆነ ነገር አትሁን። ልታወራ የፈለግከው ነገር አውርተህ ይውጣል። እንዴ እስከመቼ ድረስ በእነሱ ትመራለህ? እስከመቼ ድረስ? አቤል ነው ላንተ የሚመራክ? ሄርሜላን ላንተ የሚመራ አይደለም። በቃ እውነት ያለው ፍቅር ያለው አንድ ሰው ጋር ነው አይደል? ወደ አንድ ሰው መገልበጥ ለምን ከበደ? እንደዛ እየለመነችክ እንደዛ ጥላ ስትል ለራስ አይደብርም? ያጠፋኸው ራስ እንደገና ምትለምንክ እሷ ሴትነቷ ዝቅ አድርጋ ነው እየለመነችክ ያለው። ምክንያቱም የልጅ አባት ነው ብላ ነው እየለመነችክ ያለው። ስለዚህ እኛ ብዙ ጊዜ ቤተሰብ ለመነክ፣ የራስ ቤተሰብ ለመነክ። እዚህም ያለው ሁኔታ ከቤተሰብ ጋር እያወራን ነው። ካንተም ቤተሰብ ከኛም ቤተሰብ አንድ ላይ እያወራን ነው አይደል? ምንም ሊገባ ካልቻለም እኔ እንጃ በምን መልኩ አንተን ማስረዳት እንዳለብኝ አላውቅም። መተን ምንም ተጨባጭ ነገር ይዘን ሳንመጣ ነው የመጣ ነው። ስለዚህ ሄደንም ስናወራክ የምታወራው ሌላ ነው እየሆንክ ያለውና ትንሽ ጊዜ ስጡኛል ሰጠንክ። ግን ጊዜ ሰጠንክ እኮ ከሄርሜላ ጋር ልትሆን አይደለም። እኛ ካለህበት ህይወት ወጣ ወደ ሌላ ህይወት እንድትገባ ብለን አይደለም። ገብተዋል አይደል? ስለዚህ ያ ነገር አስተካከል እባክህን፣ እንለምን። ቢያንስ ሴት ልጅ ናት፣ እንድትጎዳ አትፍቀድ። ማንም ከህይወቷ የለም። ታውቃለህ፣ ራስህም ላንተ ምን ያህል ቦታ እንዳላት ራስ ታውቃለህ። ማንም ሰው ታውቅ፣ ሁለታችሁ ጠንቅቃችሁ ትተዋወቃላችሁ። አንተ ሩታም ምን ያህል እንደምታፈቅራት እኛም እናውቃለን፣ እሷም ታውቃለች፣ አንተም ታውቃለህ። ስለዚህ በዚህ ልክ መጎዳዳትን አትፈልጉ። በዚህ ልክ እልህ አትያያዙ። ትዳር የሚመራው በልህ አይደለም በፍቅር ነው። ደጋግመን እየነገርናችሁ ቡዜም እየተናገረች ነበር። በቀደም ሄርሜላን አግባት እያለች ነበረ። ገብተዋል። ለምን ግራ ስለተጋባች ያንተን ማንነት ማወቅ ስለፈለገች ነው እንደዛ ያለች እንጂ እውነት ፈቅዳለህ እውነት ከልቧ የሆነ ነገር ሆኖ አይደለም። ታውቃለህ ራስህም እኛ ለሩታ ምን ያህል ቦታ እንዳለን ለአንተ ደግሞ ምን ያህል ቦታ እንዳለን ታውቃለህ። ያንተን ቤተሰብ ደግሞ ለሩታ ክብር አለው፣ የሩታን ቤተሰብ ደግሞ ለአንተ ክብር አለው። ስለዚህ በዛ ልክ ነው እናንተን እኛ የምንጠብቀው እንጂ ትልቅ ደረጃ ደርሳችሁ ድጋሚ ልጅ ወልዳችሁ ጨምራችሁ ከብጃችሁ እንድትኖሩ እንጂ የምንፈልገው በአንድ ልጅ እንድትለያዩ እኛ አንፈልግም፣ ፍላጎታችንም አይደለም። ስለዚህ በዚህ አትቀጥሉ ባካችሁ ነው የምንለው። ከጎናችሁ ያሉ ሰዎች ደግሞ ውጡ። በቃ ሁሌ ነው የምንለው ውጡ 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 ውጡ፣ ደጋግመን ነው የምንናገረው። ምክንያቱም የሆነ በቃ የሚደብርባችሁ ነገር ወቁ። በቃ ከዚህ በላይ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። እኔ ግራ ነው እየተጋባን ያለ ነው ለኛ ማለት ነው። በቃ ነገሮች ቀጠሉ ስንል ነገሮች የሚያደፈርሱ ነገር ምንም አይጠፉም። ለምን አንተም የሆነ ቁራጥ አላማ ላይ አልደረስክም። እዚህ ጋር ሄርሜላንም እየጎዳሃት ነው፣ ሩታንም እየጎዳሃት ነው። ለምን ሄርሜላን ወጣው ትላትና ተመልሰህ ትመጣለህ። እሷም እኮ ሴት ልጅ ናት፣ ትጎዳለች። እሷም እንድትጎዳ አንፈልግም እኛ። ለምን ሁላችንም ሴት ወልደናል፣ የሴት ልጆች እናት ነን፣ የወንድ ልጆች እናት ነን። ገብቶሃል አይደል? ያ ነገር እንዲሆን ለምን ትፈቅዳለህ? ሁሉም ባንተ መጎዳት የለበትም። በቃ ግልጽ ሆነ መናገር እኮ ነው። ወስነህ ወደ አንዱ እንዳለች ቡዜ ወደ አንዱ መገልበጥ እኮ ነው። በቃ ኖርማል ነው። ሁሉም ተስፋ ይቆርጣል። ከዛ እኛም በዚህ ልክ እየመጣን አንተን አንጨቀጭቀህም፣ ቤተሰብም እየመጣ አይጨቀጭቅም። እያንዳንዱ ተነስቶ አንተ ላይ ያለው ፍቅር ነው። ገብቶሃል? እንደዚህ እያደረገን ያለው እንጂ ጥላቻ ኑሮን አይደለም። ወይ ለሄርሜላ ጥላቻ ስላለን ወይ ላንተ ጥላቻ ስላለን አይደለም። ገብቶሃል አይደል? ሄርሜላም የራሷ ህይወት መኖር ትችላለች። ምክንያቱም አንተን እየጠበቀች ጊዜዋን ማባከን ስለሌለባት። ሩታም ደግሞ ከሄርሜላ ጋር ኮንኪ ይቆርጥላታል። በቃ ከሁለት አንዱ አማርጣ አንዱ ላይ መቆም ነው ያለብን። ገና ነኝ እኔ ማግባት አልፈልግም ምናምን ስትል ነበር። ገብቶሃል? ያ አግባ አይደለም እኔ እያልኩ ያለሁት ግን ወስነህ ወደ አንዱ መገልበጥ አለብህ። በቃ እየሄድክም ልጅቷን አታውካት በዚህ ልክ። በቃ
ታዋት ማለት የራሷን ኑሮ ትኖርበት በቃ ካልፈለካት ልጅ ማየት መብትህ ነው አትይ አይደለም ግን እሷ ደግሞ እየተጎዳች ነው እዚች ጋር እሷ ስትጎዳ ደግሞ እኛ ደስ አይለንም በቃ የሁለታችሁም ጉዳት ስለማንፈልግ ታረቁልን አይ ስትሉ ደግሞ ወደ አንድ ውሳኔ ደርሳ አሳውቀን በቃ ምክንያቱም እኛ ስትጎዳ እንድናያትም ምንም አንፈልግም ኖቤልም እጅ ብታስወጣ በዚህ ውስጥ አሪፍ ነበረ ገብታራ በቀደም አሁን ያረጋችሁት ነገር ቢኒም ሁላችሁም ፈረንጁም እዩም ያደረጋችሁት ነገር ጥሩ አይደለም ይሁናችሁ ያላችሁት ከህይወቷ ያስወጣችሁን ሰው እናንተ አምጥታችሁ ምንድን ያረጋችሁት የትዳር ጥያቄ የቀለበት ጥያቄ እንዲጠይቃት አደረጋችሁ ይሄ ነገር ምንድነው እናንተ አይደላችሁም ውሳኔ የምትወስኑላት ህፃን ልጅ አይደለችም ሩታ ማለት አዋቂ ናት ማንም ሳይነግራት የምትረዳና የምታቅ ልጅ ናት እናንተ ግን በዚህ ልክ ከህይወቷ ያስወጣችሁን ሰው አምጥታችሁ አቀረባችሁላት ይሄ ለእናንተም ጥሩ አይደለም ለሚሰማው ለሚያየው ራሱ ጥሩ አይደለም ሎዲስም ጥሩ አይደለም ገብታቻ በዚህ ልክ ሰው ላይ በተጫወቱ ጥሩ ነው ኖቤል በዚህ ልክ አሁን ሰሞኑ ራሱ ሄጄ ነበር አጣሁ ካደ ምንም ላገኝ አልቻልኩም በስልክ ነው እናንተ ያወራ ነው ስለዚህ በዚህ ልክ አትብረድ ሰው ሚልክ ነገር ስማ ህፃን ልጅ አይደለህም አንተ ከጎኗ መቆም ካለብህ እንደዚህ አይነት አይደለም መቆም ያለብህ በዚህ ልክ የወረደ ነገር አምጥተህላት ወይ አንተ ወንድ ስላመጣህላት ምናምን አይደለም ደስታን ደሞ እምቢ ያለችው ዳኒ ስላለ አይደለም በቃ ዳኒን እንደ ጓደኛ እንደ ወንድም ነው የምታየው በቃ ከዛ ውጪ ምንም ነገር የላትም ደስታን ደሞ ወደ ህይወቴ ላስገባ አልችልም ብላለች መብቷ ነው ለምንድን ነው መብቷን የምትጋፉት እንዴ በሰለጠነ ዘመን እናንተ መነጋገር እየቻላችሁ በግድ ጎትታችሁ ቤት ድረስ በግድ ጎትታችሁ መንገድ ላይ እየጠራችሁ ህፃን ልጅ እኮ አይደለች የምትጫወቱባት ስለዚህ ስርዓታችሁን ያዙ ተከበሩ እያንዳንዳችሁ ማለት ነው ክብር ሁላችንም ላይ ክብር ቢኖር ጥሩ ነው ብንከባበር ማለት ነው እኛ በእነሱ ምክንያት መታመም የለበትም ቤተሰብ መታመም የለበትም እናት አባትም ማዘን የለበትም ደጋግመን የምንናገረው ምክንያቱም እናት አባት ሲያዝን ለነሱም ጥሩ አይደለም እናት አባት ሁሌም ቢሆን የልጃቸውን ደስታ ሁሌ ያስደስታቸዋል ጋሽዬ ጋር ራሱ ያወራን ነው ምን ላድርግ ምናምን ይያለን እንሂዱላ ብዬው ነበር ምክንያቱም እሱ ሳይፈቅድልኝ አልሄድም ነው ያለው ለምን እውነት ነው ልጅ ነው የሚገባው እዛ ስለሆነ ለምን በርግጥ ቤተሰብ ሞልቷል መግባት ይችላል ግን ቢሆንም ፍቃድ የሚባል ነገር አለ እና ብዙ ዲን ሳሉ ኔጋ እየደወሉ ጋሽዬን ይዘሽው ሂጂ እናትየውን እንደዚህ አድርጊ ምናምን ፍቃዳቸው ሲሆን ነው እንጂ እንደዚህ አይነት ከዚህ በላይ ብዙ ሽማግሌ ገባ በውስጥ እኮ እኛ ብዙ የቻልነው ነገር እያደረግን ነው አልቻልንም እንጂ በውስጥ እያስጠየቅናቸው ነው በትልልቅ ሽማግሌ ጠይቀናቸዋል ምንም እንጂ እሺ ሊሉን አልቻሉም ስለዚህ አሁን ደግሞ ድካም ነው የሚሆነው ይዘናቸው ብንሄድ ለምን እነሱ አይምራቸው ያልፈቀደ ነገር አድርጉ ብለን ብንል ማይሆን ነገር ነው ማይታሰብ ነገር ነው እና እኛ ብዙ ደከምን ምንም አማራጭ ልንወስድ አልቻልንም ምለምናችሁ ምንድነው አቶ ኖቤል የምር እውነት እንደ ወንድም እንደ እህት መታያት ከሆነ አንተም ደግሞ እሷ እንደ ወንድም መታይ ከሆነ ተከባብራችሁ ማለት ምትልህን ነገር ስማ በቃ ቤተሰብ የሚልክ ነገር ስማ በቃ ተው ከተባልክ ተው ነው አይጠቅማትም ይሄ ነገር በቃ ለሷ ከውጪ መጣ ደስታ ምን አለ ለራሱ ነው የመጣው እንጂ ለሩታ ብሎ አይደለም በቃ ፍቅር ደግሞ ባለፈውም ተናግሬያለሁ አንድ ጊዜ ነው ፍቅር ሚይዘው 10 የሆነ ጉንፋን ይመስል ተከታታይ ፍቅር አይዝ በቃ እሷ ውስጧ ላይ ያለው የልጇ አባት ነው አልወጣላትም ስለዚህ ተውቧት በቃ እየመጣችሁ ማት በጥጧት እያንኳኳችሁ በራውን እየደበራት ነው ብቻዋ ስለሆነች ነው አይደል በቀደም በቃ አልፈልግም ብላ ጥላ ወጣ ነበር አይታችኋል ስለዚህ ያ ነገር ደግሞ እንዲሆን ያደረግነው እኛ ነን ለምን ቢባል የሆነ ልጅ ይዛለች የምትገባበት ቤት አታ አይደለም ቤተሰብ ሙሉ ሞልቷል ግን የምትገባበት ቤት አታ ሳይሆን ባይሆን ወጣ አይደል እሱ ከወጣ በኋላ ድጋሚ እሷ ደግሞ መውጣት የለባትም ለምን ልጅ ነው ያለው መካከል ላይ እና ቤት ጥላ መውጣት የለባትም ቁሳቁስ ምናምን ነገር የሚገዛ ነገር ነው እኛ በቁሳቁስ አናምን ቁሳቁስም አይደለም ያገናኛቸው ፍቅር እንጂ ምንም ሳይኖራቸው ነው አይደል የተገናኙት ምንም አልነበራቸውም ስለዚህ በዛ በልጅነት ፍቅራቸው ያመጡት ነገር ነው ያ ነገር ደግሞ ይመጣል ይሄዳል እኛ አሁን ከቁሳቁስ ጋር ጉዳይ ያለን ከምንድነው ከሁለቱ ጋር ነው በቃ ሁሌም የምንናገረው የሁለቱ አብሮነት ነው የምንፈልገው እንጂ ቁሳቁስ ፈልገን የሆነ ንብረት ስላለው እሱ ንብረቱን ጥላ ወጣች ምንም አይጠቅማትም ፍቅር ከሌለኮ ምንም አያረግም ቁሳቁስ ትርፍ ነገር ነው ብዙ ሰዎች አላችሁ ለምንድነው ቃጥለሽ የምትወጪው ለምንድነው ቤት ጥለሽ የምትወጪው ምናምን እቃ እኮ በኋላ ነው የሚገዛው
ህይወት ሲኖር ደስታ ሲኖር እኮ ነው እቃ የሚኖረው። ምን ያደርጋል እቃ? ምንም አያደርግም እኮ። ስለዚህ በዚህ ልክ ባታስቡም ጥሩ ነው። አንዳንድ የምታበረታቱም አላችሁ። አሪፍ ነው በቃ ቀጥሉበት፣ ሄርሜላና አብርሽ በቃ ደስ ይላል። እንደዚህ አይነት ማበረታታት አለ እንዴ? ሰው ሌላ ትዳር ፈቶ ሌላ ሲያገባ ይሄ ጠላትነት እንጂ ወዳጅነት አይደለም። ሲቀጥል እንደዚህ አይነት ነገር ደግሞ አይሆንም፣ አይታሰብም። አቤል ደግሞ ምቀኞችም አላችሁ። እዚህ ጋር ሳሚ እያልካት ነበረ። ለምን አንተ አስማትም? እንደዛ ካሰብክ ማለት ነው። ማንም ወደ ነው ምቀኛ እንጂ ሰው ምቀኛ የለብህም ሲጀመርም ማለት ነው። እኛ በማንም ላይ አንቀና። ምክንያቱም እኛ ትዳር ሌላ ትዳር ይቅር ብለን እንጂ ሄርሜላን ጠልተናት ምናምን አይደለም። ሄርሜላም ሴት ናት፣ በሴትነቷ ትከበራለች። እሷም ለእናቷ እኮ ልጅ ናት እንደኛ ማለት ነው። እኛ ሩታን ልጅ ናት ብለን አይደለኛ የምንለው፣ ሄርሜላም ደግሞ ለእናቷ ልጅ ናት። ስለዚህ ታስፈልጋለች ለእናቷ። ስለዚህ እናንተ ባታመጧት ኖሮ ደግሞ ሄርሜላ አብርሽ ጋር አትመጣም ነበር። በቃ የእናንተ ጥፋት ነው። ሁሌም ቢሆን እናንተ ናችሁ ወቃሽ የምናረገው። በቃ በስትክክል ትዳሯን መያዝ አልቻለችም። ከዚህ በለጠ እንዴት ብላ ተያዝ? እናንተ ናችሁ ትዳሩ እየመራችሁላት የነበረው መጀመሪያ። ስለዚህ በዚህ ልክ የወረደ ነገር ባታረጉ ጥሩ ነው። እነሱም ወሬ ስለሚቀበሉ ነው እዚህ ሁሉ ማአት ውስጥ የገቡት። ምክንያቱም ወሬ እየተቀበሉ እሷም ወሬ ትቀበላለች። ያመጣል፣ አንዱም ይደፋል ወሬ፣ አንዱም ያመጣል ወሬ። ወሬ ለሰው ልጅ ጠንቅ ነው፣ ምንም አይጠቅምም። ምንም ነገር ማለት ነው። ወሬ ሰው ለሰው ነው የሚያገዳድለው፣ ስንት ነገር ነው የሚያደርገው። ስለዚህ ወሬ አቁሙ። ያልሆነ ነገር እያመጣችሁ አትናገሩ። አንዴ የሆነ ሰው ልጅ አለው ትላላችሁ፣ አንዴ የሆነ ሰው የሆነ ነገር አለ ትላላችሁ። እኛን ራሱ እንድንወዛገብ ነው እኛን ራሱ ያረጋችሁን ማለት ነው። እኛን ራሱ ያልሆነ ነገር እንድንናገር እያረጋችሁን ነው። ስለዚህ በዚህ ልክ እንድናረግ አትፈልጉ። በቃ እንድናወራም አትፈልጉ። በቃ እርስ በርሳችን ብንከባበር ጥሩ ነው ለሁላችንም ማለት ነው። ሁላችንም አንድ ሰው ሲያከብር ነው አንድ ሰው ሊያከብር የሚችለው። ታናሽ ሲያከብር ታላቅ ይከበራል። ስለዚህ እኩል መከባበር እንዲኖር ሁላችንም የራሳችን ነገር ብንፈጥር ጥሩ ነው ምለው። ቤተሰብ አብዝቼባችኋለሁ። ልክ ነው። ያው አንዳንድ ስለደበረኝ ነው በቃ ማያው ነገር ስለደበረኝ ለዛ ብዬ ነው የመጣሁት እንጂ እኛ በራሳችንም የሆነ ነገር መፍጠር ማምጣት አቅቶን አይደለም። ግን የነሱን ነገር ደግሞ እዚህ ጋር ስናይ የነሱ ነገር እየፈረሰ የኛ ነገር ማስተካከል ስላልቻለን ነው። ከዛ አንፃር ነው ቤተሰብ እየተናገርናችሁ ያላችሁ፣ እንዳይከፋችሁ እንዳይደብራችሁ። ምክንያቱም ብዙ ወዲንስም እኛ ጋር እየደወሉ ስለሆነ ነው። በቃ ገኒ እንደዚህ አድርጊ፣ እዱ እንደዚህ አድርጉ ምናምን ከብዙ ወዲንሶች እናወራለን እኛ። ምክንያቱም በውስጥ የሚያወሩን አሉ፣ ቀጥታ ደውለው እንኳን የሚያወሩን ሰዎች አሉ። በዚህ ልክ ነው ፍቅራቸው የሚገልጡት። ስለዚህ ለነሱ ይሄን ያህል ፍቅር ካላቸው እኛ ለምንድን ነው ይሄን ነገር የምናደርገው ብለን ተነሳስተን እንጂ ወይ የመናገርም ሱስ የለብንም ወይ ቪዲዮ የመስራትም ሱስ ኖሮብን አይደለም። ቤተሰብ እንድታቁ የምፈልገው ነገር ማለት ነው እኛ አንድና አንድ ለነሱ ቦታ ስላለን ክብር ስላለን ነው ይሄ ነገር የምናደርገው። እና ቤተሰብ እወዳችኋለሁ። ስለጨቀጨኳችሁ ይቅርታ መናገር ስላለብኝ ነው። ቻው።